ይሄን ታምር ልንገራችሁ። ጠዋት ስነሳ ቴዲ በዚህ ጉዳይ ላይ የሆነ ነገር በል ብለው ይሄን ፎቶና ቪዲዮ ላኩልኝ ማለት ነው። የማንን ጉዳይ? የዲቦራን ጉዳይ ማለት ነው። አይቼ በጣም ገረመኝና አሰብኩላት። አንደኛ ከኔ ባህሪ ጋር አሁን የኔን ባህሪ ታውቃላችሁ። እኔ ልናገር እችላለሁ እና አስቤ አውርጄ አውጥቼ እቺ ልጅ አሁን ስሟን ጠርቼ ብናገር ልትሰበር ትችላለች፣ ልትጎዳ ትችላለች፣ መሳቂያ መሳለቂያ ሊያደርጓት ይችላሉ ብዬ ስለዚህ ግድ የለም በመጀመሪያ ዙር ጀነራላይዝ አድርጌ ላውራ ብዬ ሴቶች ብዬ አወራሁ። እባካችሁ ሴቶች አንዳንድ ፎቶዋችሁን አንዳንድ ቪዲዮዋችሁን ስም መጥራት ከብዶኝ አይደለም። ማናባቱን እፈራለሁ። ስም ከናባት ከናት እየጠራው እናናግራለሁ። ምን ችግር አለ? ከዛ በፊት ግን ቪዲዮ እና ፎቶ የላኩልኝ ሰዎች ዛሬማ ገደልናት፣ በቃ ዛሬማ ምናምን ሲሉ አይኔ በበኩሌ ፖለቲካዊ ጉዳዮችን አወራለሁ። ነገር ግን ይሄ ያየሁትን ነገር አይቻለሁ። በተቻለ መጠን እንዳትጎዳ በጥንቃቄ አወራለሁ ብዬ መጥቼ ላይቭ ከመግባቴ በፊት ለእኔ ቪዲዮ የላኩልኝ ሰዎች ገስዋት ቤታቸውን ከፍተው የሚያወሩት ወሬ ዲቦ እኮ ስማ፣ ዲቦ በስነ ምግባሯ እኮ የተዋጣላት ሴት ናት እኮ እንደዚህ አይነት ነገር የምታደርግ አይመስለንም። የተዋጣላት ሴት ናት። እንዲህ ያለ ነገር ውስጥ ማትገባም። ፎቶ የላኩልኝ ሰዎች ናቸው እኮ እንደዛ ቤት ከፍተው። ይሄ እሷን ለመጣል ለመስበር ነው። የሰው ልጅ ትወና አይገርም። የራሷ የሴት ጓደኞች ናቸው የላኩልኝ ማለት የራሷ የሴት ጓደኞች። አንድ ሰው ብልግና ከሰራ የመጀመሪያ ነገር ለሰውየው በአሪፍ ይነገረዋል እንዲያስተካክል። ማንም ሰው ፐርፌክት አይደለም። እኔ ፐርፌክት አይደለም፣ ዮኒ ፐርፌክት አይደለም፣ ቅድስት እዚህ ጋር ይቻላችሁ ብሎ ሁሉም ሰው ጥፋት ያጠፋል። የሚነገረን ግን ከጥፋታችን እንድናስተካክል ነው አይደለም። ሲነገረን ግን ምን አባታችሁ ታመጣላችሁ የሚል አይነት እሳቤ ከተሰራ ቲፎዞና ግርግር ቡድንተኝነት ምናምን ኖሮ የወቅቱን ግርግር ልታመልጥ ትችላለህ ወይ ልታመልጭ ትችላለሽ። እናቱ የወለደችው ጋጥ ወጥ አድንሽም፣ ብሔር አድንሽም፣ ሃይማኖት አድንሽም፣ ጨዋነትሽ ብቻ ነው የሚያድንሽ። እንደዚህ አይነት ነገር ላይ ከዚህ ጋር ራሴን ሰፍቻ አቀርባለሁ የምትሉ አብረህ ትወቀጣለህ። አይደለም እንደዛ ነው መሆን ያለበት። ይሄ እኮ የስነ ምግባር ጉዳይ ነው እኮ ይሄ የስነ ምግባር ጉዳይ ነው። ኦኬ ሴት ከሆንሽ እንደዚህ አይነት ነገሮች ከተነሱ ስማርት ወይ ነው መጫወት ያለበሽ። ኦኬ አሁን አርጊውመንቱ ልታሸንፊ ትችላለሽ። ይሄ ግን እስከ ዕለተ ሞትሽ ድረስ እችን ምድር በሞት እስክትሰናበች ድረስ ይሄ የአንቺ ታሪክ ሆኖ ይቀጥላል። ምን ታደርጊዋለሽ?